ሰላም እንዴት ናችሁ? ዛሬም ለተወሰኑ ደቂቃዎች ከኔ ጋር አንድ እግዚአብሔርን ቃል እንካፈላለን። መጽሐፍ ቅዱስ ከያዛችሁ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 9 ባለው ክፍል ውስጥ እግዚአብሔር በዚህ ክፍል ላይ ምን ሊናገር እንደፈለገ ለማየት እንሞክራለን። የዓለምን ፖለቲካ የማየት ወይ ደግሞ የማዳመጥ እድሉ ኖሯችሁ ከሆነ አንድ የተለመደ አንድ ቃል አለ። አጀንዳ ማስቀየር፣ ማስለወጥ የሚባል አጀንዳ ማስቀየር ወይም ማስለወጥ የሚለው ቃል ከምን ጋር የተያዘ ነው? ለምሳሌ አንድ ህዝብ የሆነ ጥያቄ ቢኖረውና ለመንግስት እያቀረበ ያለው ሐሳብ ቢኖር መንግስት ያንን ጥያቄ መመለስ ካልፈለገ ወይ ደግሞ በዛ ነገር ላይ ትኩረት ሊይዝ ካልፈለገ ሌላ ትልቅ ሐሳብ ለዛ ህዝብ ይሰጣል። ህዝቡ ያንን የድሮውን መጀመሪያ ይዞ የመጣውን ሐሳብ ይረሳና አሁን መንግስት የሰጠውን አጀንዳ ይዞ በመንግስት ፊት ይሆናል ማለት ነው። ይሄንን ፖለቲካ ተንታኞች ሲናገሩ ምን ይሉታል? አጀንዳ ማስቀየር፣ እንትና ህዝቡን አጀንዳ አስቀየረ እያሉ ተነተናሉ ማለት ነው። የሚገርማችሁ ይህንን ሐሳብ በመጽሐፍ ቅዱሳችን ላይ አሁን በምናነበው ክፍል ላይ እናገኛለን። ጌታ ኢየሱስ ክርስቶስ ሐዋርያትን አጀንዳቸውን ሲያስቀይር እንመለከታለን። መጀመሪያ ይዘውት የመጡትን አጀንዳ ትተው የራሱን ሐሳብ የራሱን አጀንዳ ሲሰጣቸው እንመለከታለን። በሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 9 ባለው ክፍል ላይ የምትመለከቱት ኢየሱስ ለሐዋርያት ሌላ የቤት ሥራ ሲሰጣቸው ትመለከታላችሁ። የሐዋርያት ሥራ ሲጀምር ሉቃስ ለቴዎፍሎስ ሲጽፍለት ኢየሱስ ክርስቶስ በመጨረሻ ሰዓቶቹ ላይ ያደረገውን ነገር ይጽፍለታል። ኢየሱስ ክርስቶስ ለሐዋርያት ስለ እግዚአብሔር መንግስት እያስተማራቸው በዚያው ሕያው መሆኑን ከሞት ድል አድርጎ እንደተነሳ እያሳያቸው ከነሱ ጋር ለ40 ቀናት አልፎ አልፎ እየተገለጠ ከነሱ ጋር ጊዜ እንዳሳለፈ ትመለከታላችሁ። ይሄ የሐዋርያት ሥራ ምዕራፍ 1 ከ1 እስከ 9 ያለው ክፍል ኢየሱስ ከሐዋርያት ጋር ያደረገው የመጨረሻ ሰዓቱን ወይ ደግሞ በዚህ ምድር ላይ የቆየበት የመጨረሻ ሰዓቱን ዝቅ ብላችሁ ስትመለከቱ ኢየሱስ እንዳረገ የምታዩበት ክፍል እና ኢየሱስ ክርስቶስ ሐዋርያትን አስቀምጦ እያስተማራቸው ከኢየሩሳሌም እንዳትወጡ ኃይልን ሳትቀበሉ እንዳትንቀሳቀሱ እያለ ስለሚቀጥለው ፕሮግራም እየነገራቸው ያለበት ክፍል። ግን የሚገርማችሁ ደቀ መዛሙርት ኢየሱስን አንድ ጥያቄ ለመጠየቅ እንደፈለጉ ትመለከታላችሁ። ቁጥር 6 ላይ ደቀ መዛሙርት ኢየሱስን አንድ ጥያቄ አለን ልንጠይቅ እንፈልጋለን ብለው ሲጠይቁት ትመለከታላችሁ። ኢየሱስም ጥያቄያቸውን ለመስማት ሲዘጋጅ ሐዋርያት ኢየሱስን አንድ ጥያቄ ይጠይቁታል። እንዲህ ይሉታል፣ ለእስራኤል መንግስትን የምትመልሰው መቼ ነው ብሎ ይጠይቁታል። ቁጥር 6 ላይ በተሰበሰቡበት ጊዜ ነገሮች ለመጠየቅ አሪፍ በሆኑበት ጊዜ ኢየሱስን ያስቀምጡትና ለኢየሩሳሌም መንግስት የምትመልሰው አሁን ነው ብሎ ይጠይቁታል። እነዚህ ሰዎች ኢየሱስን 3 ዓመት ተኩል ሲከተሉት ይሄንን ጥያቄ ይዘው ነበር። ለምንድነው እንዲህ ያለው ካላችሁ የመጨረሻውን ጊዜ ጠብቀው ኢየሱስ ሊሄድ መሆኑ ስለገባቸው ይሄንን ጥያቄ ሳይመልስልን ሊሄድ ነው ወይ እንዴት ሳያደርገው ይሄዳል እንደማለት ነው። ኢየሱስ ሊሄድ ነው ልጨርስ ነው ሲላቸው ኖ ኢየሱስ አንድ ጥያቄ አለን መመለስ ያለብን አንድ ሐሳብኛ ጋር አለ። ምንድነው? መቼ ነው መንግስታችን የምትመልስልን? በዚህ ሰዓት ላይ እስራኤል በሮማውያን ቁጥጥር ስር የነበረችበት ጊዜ ነው። የራሳቸው መንግስት አልነበረም፣ የራሳቸው ንጉስ አልነበረም። ስለዚህ ምን ይሉታል? መንግስታችንን መመለስ አለብን ይሉታል። እና ይህንን ስትመለከቱ እነዚህ ሰዎች 3 ዓመት ተኩል ከሱ ጋር ሲመላለሱ ይሄ ጥያቄ ነበራቸው። በተለያየ አጋጣሚ ይህንን ማየት ትችላላችሁ። ለምሳሌ ከሐዋርያት መካከል አንዱ በሽምቅ ውጊያ ሀገራችንን እንመልሳለን፣ ሮማውያንን እናባረራለን፣ ከሮማውያን ጋር ሆነው እየሰሩት ያሉትን አይሁዶችንም እናባረራለን፣ መንግስታችን እንመልሳለን ብሎ ሲኖር የነበረ አንድ ሰው ነው። ከዛ በኋላም ሁለቱ ወንድማማቾች እናታቸው መታ በመንግስት አንዱን በቀኝ አንዱን በግራ አድርገው ተብላ ኢየሱስን ቃል ለማስገባት ስትመጣም ትመለከታላችሁ። የኤማውስ መንገደኞችም ሲያወሩ እንደዚህ እያሉ ነበር ሲያወሩ የነበሩት፣ ለእስራኤልን ይቤዣታል ብለን ያሰብነው አንድ ነቢይ ተነስቶ ነበር። ስለዚህ ኢየሱስን ሲከተሉ የነበሩ ሰዎች ሁሉ አንድ ጥያቄ ነበራቸው። ምንድነው ጥያቄው? ኢየሱስ ለእስራኤል መንግስትን ይመልሳል። እሱ የሀገሪቷ ንጉስ ቢሆን እኛ የተለያየ ክፍል ይዘን እንመራለን አይነት ልብ ያላቸው ሰዎች ይመስላሉ። እና ኢየሱስን በመጨረሻው ሰዓት ይጠይቁታል፣ መቼ ነው መንግስታችንን የምትመልስልን ብለው ይጠይቁታል። ከዚህ ክፍል ላይ 3 ነጥቦችን አንስተን ለማየት እንሞክራለን። የመጀመሪያው የምናነሳው ነጥብ ኢየሱስ በዚህ ጥያቄ ሲቆጣ ትመለከቱ። ኢየሱስ ሌላ ጥያቄ ከዚህ በፊት ሲጠይቁት ሐዋርያቱን ሲቆጣ ብዙ ቦታ አይተናል። ኢየሱስ የሚቆጣ ነው አይደል? መጽሐፍ ቅዱሳችን ላይ ስንመለከተው ልምጭ አንስቶ ከመቅደስ ህዝቦችን ሲያባረር የነበረ ነው። ግን በዚህ ክፍል ላይ ግን ኢየሱስ ምንም ቁጣ አትመለከቱበትም። ለምን? ጥያቄው ልክ ነበር። የእስራኤል መንግስት የሚመለስበት ቀን አለ። ለነዚህ ሰዎች ጥያቄ ልክ ነው።
የሚያጣፉት ነገር የለም። በቃ ውስጣቸው የነበረውን ጥያቄ ነው የጠየቁት። እና ኢየሱስ ግን ሚላቸው ነገር ምንድነው? ጊዜው አሁን አይደለም። አብ በገዛ ስልጣኑ ያስቀመጠው ቀን ነው። ያ ቀን ይመጣል። ግን ይሄ ለእናንተ አልተሰጠም ይላቸው። ጥያቄያቸው ምንድነው? ልክ ነበረ። አንዳንዴ እግዚአብሔር ለኛ የሆነ ስራ ሰጥቶን እኛ ብዙ ጸሎት፣ ብዙ ጥያቄ በእግዚአብሔር ፊት ሊኖረን ይችላል። ጥያቄ በእግዚአብሔር ፊት ማቅረብ ነውር የለውም። በእግዚአብሔር ፊት የተለያዩ ሐሳቦችን ማቅረብ ነውር የለውም። ለምን እግዚአብሔር በዚህ ክፍል ላይ ኢየሱስ በዚህ ክፍል ላይ ሐዋርያትን ለምን ጠየቃችሁ ሲላችሁ አትመለከቱ። ለምን እንደዚህ ታስባላችሁ? እናንተ 3 ዓመት ተኩል ከኔ ጋር ቆይታችሁ አሁንም ስለ ምድር ነገር ነው የምታስቡት አላላቸው። ይልቁንም ምንድነው የሚላቸው? ጊዜው አብ በገዛ ዘመኑ ይፈጽመዋል። እንደምታውቁት እስራኤል በገዛ ዘመኑ እግዚአብሔር እንደገና መንግስት አድርጓታል። ግን ይሄ ግን ለእናንተ አልተሰጠም ይላቸው። ሁለተኛ ላይ የምንመለከተው ሐዋርያት አሁን የእናንተ የዚህ ምድር ጉዳይ አይደለም ይላቸው። እናስ ምንድነው ሲላቸው እናንተ ሌላ ስራ አላችሁ። እዚህ ጋር ነው አጀንዳቸውን የሚቀይሩ። የነሱ ጥያቄ ይዘው መጡና በገዛ ዘመኑ አብ መቼ ሊያደርግ የፈለገው ቀን አለ። አብ በዚህ ቀን ያደርገዋል። እንቱ የእናንተ ሐሳብ አይደለም፣ አስቀምጡትና አላቸው። እና ሲለው እናንተ ሌላ የቤት ስራ አላችሁ ይላቸው። ሌላ አጀንዳ ለእናንተ የተዘጋጀ አለ ይላቸው። ምንድነው ሲሉት እናንተ ምስክሮች እንድትሆኑ በተጠራችሁት። የኔ ምስክሮች እንድትሆኑ መጽሐፍ ቅዱሳችንን ስትመለከቱት እናንተ ምን እንድትሆኑ? ምስክሮቼ እንድትሆኑ። ኢየሱስ ቃል በቃል ነው የሚላችሁ የኔ ምስክሮች እንድትሆኑ። እናንተ ከኔ ጋር 3 ዓመት ተኩል የተማራችሁት ጊዜ ያሳለፋችሁት የኔ ምስክር እንድትሆኑ ነው። የእናንተ ስራ ይሄ ነው። የእናንተ ኃላፊነት ይሄ ነው። የእስራኤል መንግስት መሆንና አለመሆን ጉዳይ አይደለም። ምስክሮች ትሆናላችሁ ሲላቸው ደግሞ ጀስት አንድ ቦታ አይደለም ምስክሮች ትሆናላችሁ የሚላቸው። እዚሁ ክፍል ላይ ስትመለከቱ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ የኔ ምስክሮች ትሆናላችሁ። ስለኔ የምታወሩ ትሆናላችሁ። አሕዛብን ወደ እውነት የምታመጡ ትሆናላችሁ። ሰዎችን ከእግዚአብሔር ጋር ማስታረቂያ የሆነውን ኢየሱስን ከዓለም ጋር የምታስተዋውቁ ትሆናላችሁ። የኔ መሳሪያ ትሆናላችሁ ያለ ኢየሱስ እነዚህ ሰዎች አጀንዳ ሲያስቀይር ትመለከታላችሁ ማለት ነው። ሐሳባቸው ሌላ ነበር፣ ፍቃዳቸው ሌላ ነበር፣ የተዘጋጁበት ነገር ሌላ ነበር። እነዚህ ሰዎች ግን ኢየሱስ ይመጣና ኖ እናንተ ስራችሁ ይሄ ነው ይላቸው። ሁለተኛው ይሄ ነው። ሶስተኛው የምናየው ነጥብ ኢየሱስ ክርስቶስ ምስክሮቼ ናችሁ፣ የእናንተ ስራ ይሄ ነው፣ ለእናንተ የምሰጠው ድርሻ ወይ ደግሞ ኃላፊነት ይሄ ነው ይላቸውና ግን ዝም ብሎ እናንተ ሂዱ ደግሞ አላላቸው። ምን ይላቸዋል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላቸው። የሚገርማችሁ ሰው ነገር እነዚህ ሰዎች የሚታመኑ ሰዎች አይደሉም፣ ወይ ደግሞ ኃላፊነት የሚሰጣቸው ሰዎች አይደሉም። ኢየሱስ ክርስቶስ ሞተ በተባለ ቅጽበት ወደ የስራቸው የተበተኑ ሰዎች ናቸው። አሳ ወደ ማጥመድ የሄዱ ሰዎች ናቸው። ሌላውን ተው፣ ጴጥሮስ ኢየሱስ በታሰረ ቅጽበት ይሄን ሰው አላቀውም ያለ እየተራገመ እንዲሆንብኝ እንደዛ ይሁንብኝ ይሄ የምትሉትን ሰው አላቀውም ሲል የነበረ ሰው እና ለነዚህ ሰዎች ኃላፊነት መስጠት የሚሆን ነገር አይደለም። ትተውት ሄደዋል። የኤማውስ መንገደኞች እየደረቁ ትተውት ሄደዋል። ኢየሱስን በቃ ካሁን ወዲያ ሰው አይነሳም ብለው ትተውት ሄደዋል። ስለዚህ እነዚህ ሰዎች ኃላፊነት ለመቀበል የሚበቁ ሰዎች አልነበሩም እና ኢየሱስ እንደዚህ ይላቸዋል፣ ኃላፊነት እንድትቀበሉ የሚያደርጋችሁ የሚያበቃችሁ መንፈስ አለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላቸዋል ምስክሮች ትሆናላችሁ። ስለዚህ ምስክር ለመሆን መንፈስ ቅዱስ በእናንተ ላይ መምጣት አለበት ይላቸው። ከዛ ላይ ሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከቱት እነ ጴጥሮስ መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ያንን የካዱትን ኢየሱስ አናቀውም ያሉትን ኢየሱስ በአደባባይ እናንተ ናችሁ የሰቀላችሁት፣ እሱ ነው ሕይወት ያለው፣ እሱ ነው ለእናንተ ከኃጢአታችሁ የሚያድናችሁ ያሉ ሲሰብኩ ትመለከታላችሁ። ከምን የተነሳ? ከመንፈስ ቅዱስ የተነሳ። እና ምን ለማለት ነው ይህንን ክፍል የምናየው? ከዚህ ክፍል ላይ ምን እንማራለን ካላችሁ ለእያንዳንዳችን የተሰጠን ኃላፊነት አለ። እኛ የተለያየ አጀንዳ ሊኖረን ይችላል፣ የተለያየ ፍቃድ ሊኖረን ይችላል። እግዚአብሔር ግን ዛሬ አጀንዳችንን ይለውጠዋል። ምን ብሎ? የራሱን አጀንዳ እየሰጠ እናንተ የጌታ የኢየሱስ ክርስቶስ ምስክር ናችሁ ይለናል። ግን ምስክር ለመሆኑ የምንታመን ሆነን አይደለም። ምስክር ለመሆን ግን ምን በቃ ሆነን አይደለም።
መንፈስ ቅዱስ በእኛ ላይ በመጣ ጊዜ ምስክሮች ያደርገናል። መንፈስ ቅዱስ በእኛ ላይ በመጣ ጊዜ ኢየሱስን ይዘን በአደባባይ ስለሱ ምን መሰክር ሰዎች ያደርገናል። እግዚአብሔር ይርዳን። ተባረክ።